ሰው አይበላም። የሰው ልጅ ሰውን እንደሱ አይነትን ሰው አሰኝቶ አርዶ ስጋውን አይበላም። ሰው ከበላ በጣም አስጠያፊና አስቀያሚና በጣም ሰውን የሚያስጠላ በየትኛውም ሃይማኖት ያልተፈቀደ በየትኛውም ሃይማኖት ሐላል ያልተባለ ነው የለም። ችግር አጋጠመንና እንደ ፈረንጆቹ አቆጣጠር በ2019 በሜዲትራኒያን ባህር ላይ እኛ 3 ሰው በደመ ነፍስ ሰው በልተናል። በደመ ነፍስ ማለት ያን ራሱ ሳናቅ ራሳችን ሳናቅ ሰው ራሱን ይስታል። 11 ቀን ባህር ላይ ቆየን። ሳንጠጣ ሳንበላ 11 ቀን ባህር ላይ ቆየን። ከዛ ሰው አንድ ባንድ ሁለት እየሞተ ግማሹ ራሱን ባህር ውስጥ እያወረወረ አለቀና መጨረሻ ላይ እኛ 3 ሰው ቀረን። 3ቱ ሰዎች ከነጭብር ማለት ነው የሞተውን ሰው በልተናል። ከ3ታችንም ውስጥ 2 ሰው ሲሞቱ እኔ በህይወት ተረፍኩ። አልহামዱሊላህ ዛሬ እዚህ ደርሻለሁ ማለት ነው። እና ያን በዛ ታሪክ መሸቀል የሚፈልግ ሰው አለ። ያንን ታሪክ በመጽሐፍ ጽፎ ሽጦ ሊቀየርበት፣ ፎቅ ሊሰራበት፣ ቢዝነስ ሊሰራበት ወይ ደግሞ ብዙ ብር ሊያገኝበት ሊሸቅልበት በቃ በመጽሐፍ አትሙ በፊልም ሰርቶ በግድ ይሄ ታሪክ በጣም አነጋጋሪ ነው። በወቅቱ በዓለም አቀፍ ሚዲያ ነው የተዘገበው። ስለዚህ ይሄ ትልቅ ታሪክ በዓለም አቀፍ ሚዲያ የተዘገበ ታሪክ በፊልም ተሰርቶ ገበያ ላይ ቢውል ትልቅ ብር ያወጣል። በመጽሐፍ ታትሞ ብሸጥ ብዙ ብር ያወጣል። እንቀየርበታለን፣ ፎቅ እንሰራበታለን፣ መኪና እንገዛበታለን እያሉ እየሰሩ ያሉት ሰዎች አሉ። እየሰሩ ያሉት ኃይሎች አሉ። በግድ ካልጻፍኩ በህግ ጠይቃለሁ እንዴ? ሰውን ስጋ በበላ ሰው ታሪክ በህግ ጠይቃለሁ ማለት አለ እንዴ? ሰውየው ሰው በበላ ሰው ታሪክ መቀየር ከፈለገ ሄዶ እሱ ራሱ ከፈለገ ሰው አይበላም። እዛ በአካባቢው ባለው በመቃብር ቆፍሮ የሞተውን ሰው አጥቶ አይበላም። ከዛ አነጋገር ይሆንና መጽሐፉን ይሸጥለታል፣ ይቀየራል ማለት ከፈለገ ነው ሰውየው። ስለዚህ በግድ ታሪክን ካልጻፍኩ ባህር ላይ ሰው የበላውን በመጽሐፍ ካላተምኩ በእንግሊዘኛ ካሁን በፊት በአማርኛ አተሙ ካለኔ ፍቃድ ውጪ ፍቃድ አልሰጠሁትም። እቺ የእንቴ አማካሪ ሆናሉ ብላ የመጣች ወደዛና ወደዛ መጣችኝ። በወቅቱ እኔ አእምሮ በሽተኛ ነበር። ወረቀት አለችኝ። ያኔ ባህር ላይ ሰው በላው። ከዛ አእምሮዬ ተነክቷል። ከዛ ጊዜ ጀምሮ እስከ አሁን ድረስ መድኃኒት ተጠቀም ነበር። እስከ አለፈው ጁን ድረስ ማለት ነው። ወረቀት አለችኝ። በወቅቱ በ2024 ወደ ሰይፉ ፋንታው ላይ እኔ ወደ የቀረብኩት አካባቢ በጣም በሽታው በስቶብኝ ነበር። በዛን ጊዜ ነው ያመጣችው። በውስጥ አማካሪ ሆናለሁ ብላ መጣች። ከዛ እኔ መጽሐፍን የምጽፍልኝ ሰው ፈልግልኝ አላልኳትም። እኔ መቻልኳት እኔ ሄዳ መጽሐፍን የምጽፍልኝ ሰው እንፈልግላለን፣ እኔ ነኝ አንተ አማካሪ፣ ፊልም እንሰራልሃለን ብሎ ለራሳቸው ለሽቀላ እኮ ነው ሄዶ እዛ ከሰዎች ከ3 ሆኖ ተስማምቶ መጡልኝ። እንዴት እንዳደረጉኝም አላቅም።
ይሄው ዛሬ 2 ዓመት አልፏል። የአማርኛ መጽሐፉም ታትሞ በገበያ ላይ ይውላል። 2000 ኮፒ ነው የተደረገው። ተሽጣ አልተሽጣ እኔ ምንም አላቅም። በዚህ ባለፈው 2 ሳምንታት ውስጥ ነው 40,000 ብር በኪሴ ውስጥ ያስገቡልኝ። ከ500,000 ብር በላይ አውጥቼበታለሁ ያ መጽሐፍ በማተም እንግሊዝኛ በማተም። እኔ እኮ ማተም እኔ ቢዝነስ መስራትም አልፈልግም። በእንደዛ አይነት ታሪክ ቢዝነስ መስራትም አልፈልግም እኔ አሁን ፍርድ ቤት አቆማለሁ እያለ ነው እንግዲህ ፍርድ ቤት አቆማለሁ። አያፍርም እንዴ? እንዴት እሱ ራሱ ፍርድ ቤት ይቆማል? እስቲ መሐመድ አደሙ ጋር በ2019 እንደ ፈረንጆች አቆጣጠር ሰው በላና ታሪክ ሰራ። ያንን ታሪክ በመጽሐፍ እንዲያትምለት ተስማምተን ነበረ። ከዛም በኋላ እምቢ አለኝ። እንደዛ ሊል ነው ምን ሊል ነው? ከ2 ዓመት በፊት ተስማምተናል። መጽሐፍ እንዲጽፍልኝ አግራሚንት ተፈራርመናል። አግሪመንት ማለት ነው ውል ተፈራርመናል። ከዛም በኋላ ደግሞ እሱ ውል አፈረሰ። እንደዚህ ነው የሚለው። ሰው በልቶ መጽሐፍ ጻፍልኝ ብሎ ከሰው ጋራ ውል ይገባል። ከዛ ደግሞ ውሉ ከፈረሰ ካልተስማሙ 2 ሰሪና ሰሪ ደግሞ ጻፊና ጻፊ ፍርድ ቤት ይቀርቡና ከዛ ይሟገታል። ፍርድ ቤቱ ራሱ ምን አይነት ነገር ነው የሚወስነው? እስቲ እንጠብቃለን አብረን። ስለዚህ የኛ ሰዎች በእናታችሁ ይሄን ያህል ሁሉ ችግር አታምጡ። ስራ ካጣችሁ እዛ ኢትዮጵያ ውስጥ እንኳን ስራ የለም በአሁኑ ጊዜ። የታወቀ ነገር ነው። እዛ የተወለድኩበት ሰፈር አካባቢ መሸከም እንኳን ትንሽ ኖርን ነው። ያኔ ልታፍሪ ትችላለህ። መሸከም ወይ ሊስትሮ መስራት፣ ኩሊ መስራት ታፍራለህ። ከሀገር ውጣና አንተን የማያውቁት ሀገር ሄድና ሀማል ተሸከም። ጅቡቲ ሂድ። ብዙ ሰው እንደዛ ነው የሚያደርገው። ሱዳን ምናምን ሂድ፣ ሳውዲ አረቢያ ሂድ፣ ተሸከም። ፈለከው ነገር ስራ ትቀየራለህ። እኔ እየለመንኩ ነበር ሊቢያና ሱዳን እየሰራው እየለመንኩ። የሚያቀኝ ሰው የለም። ዛሬ አለፈልኝ ገባ። ስለዚህ በእንደዚህ አይነት ነገር ለጆሮ እንኳን በሚከብድ ነገር ስንሰማ ሰው በልቶ ሰው በስካር መንፈስ ወይ ደግሞ በደመነፍስ ሰው በልቶ ከዛ ደግሞ ያ ሰውዬ ይድናል፣ ከህይወቱ ይገግማል። ከዛ ያ ሰውዬና የሆነ መጽሐፍ ጻፊ ይገናኙና ይተስማማሉ። መጽሐፍ ጻፊው ለሱ መጽሐፍ እንዲጽፍለት ደግሞ ፊልም እንዲሰራለት። ከዛ በኋላ ደግሞ አግሪመንት ይፈራረሙና ትንሽ ሄዶ አብረው ይጣላሉ። ከዛ ተያይዘው ፍርድ ቤት ይቀርባሉ። ፍርድ ቤት ምን ብሎ ነው የሚወስነው? ወላሂ እስቲ አሁን እንጠብቃለን። አሁን ፍርድ ቤት ልንቆም ነው። ፍርድ ቤት እኔ እያልኩ ያለሁት በ2022 አንድ የአልጀዚራ ጋዜጠኛ ነበረች፣ ዳይና ትባላለች። ያቺ ዳይና ያለችኝ ምንድነው ታሪክ ለሚዲያ አይበቃም እና ለመጽሐፍ ጽፈ አስቀምጥ ነው። ሽጥ አላለችኝም። ቢዝነስ ስራበት አላለችም። በመጽሐፍ ጻፍና አስቀምጥ ለህገ ወጥ ስደት አስተማሪ ይሆናል። ለአንተም ታሪክ ይሆናል ነው ያለችኝ። እኔም እሱን ነው የሚፈልገው። ይሄ ሐሳብ የጭንቅላት ውስጥ እያለ ነው ከማልታ ወጣው። በአጋጣሚ ማልታ ወርቀት ስለከለከለችኝ ፈረንሳይ በጣም ሲያማ የነበረው በሽታ ትንሽ ስለባሰብኝ በውስጥ መጣ። አሳሳተችኝ ማለት ነው። አማካሪ ሆነላለሁ ብላ ከአሜሪካ ከዛ ከደራሲ ተስፋ ጋሸና ጋራ አገናኘችን።